እመቤታችን ቅድስት ድንግል ማርያም በስደት ዘመኗ በዚህ ቦታ ላይ ተገኝተው ይህንን ቦታ ባርከውታል። መሽ ተገባት አዝላ ወረደች ወደ ግብጽ አዝላ በሳር በነበረበት ጊዜ በአንዳንድ ምክንያቶች የተወሰኑ ጊዜያት ተቃጥሎ እንደነበር አባቶች ያስረዳሉ። አጤ ዘርዓ ያዕቆብ እጃቸው አለበት። እንደዚህ ቦታ ደግ ናቸው። እግዚአብሔር የሰማቸው ከ1305 ዓመተ ምህረት ጀምሮ እስካሁን መስዋዕተ እግዚአብሔር እየተሰዋበት ነው ያለው። ህዝበ ክርስቲያን ሰማዕያን ወንባቢ ለዓለም ዓለም ወንዝ አሉት። ከ500 በላይ መነኮሳት ይኖርባት እንደነበረ አጠቃላይ ለጣና ዙሪያ ለሚገኙ ገዳማት ሁሉ እንደ ታላቅ መሪ እንደ ርዕሰ አድባራት ሆና ስታገለግል የኖረች ታላቅ ገዳም ናት። እዚህ ቦታ ላይ የመጡ ቤተክርስቲያኑን እያገለገሉ ህዝበ ክርስቲያኑን እያስተማሩ ብዙ ሊቃነ ጳጳሳት እየመጡ የሚያገለግሉበት በጉባኤ ቤት ተማሪ ያሉ እዚህ ቦታ ላይ መጣው ህዝቡን እያስተማሩ እያገለገሉበትም ሲሄዱበት የነበረ ታላቅ ቦታ ነው። እመቤታችን ቅድስት ድንግል ማርያም ራሷ የገደመችው ገዳም ነው። ቦታውም ሌላ ተጨማሪ ስምም ሳይሰጠው ምዕራፈ ማርያም እየተባለ መጠራት የጀመረበትም ይህ ምክንያት እንደሆነ አባቶቻችን ያስረዱናል። ይህች ገዳም ቀደም ሲል በ14ኛው መቶ ክፍለ ዘመን በ1305 ዓመተ ምህረት የተመሰረተች ታላቅና ጥንታዊት ገዳም የበረከት ገዳም ናት እና ይህች ገዳም ቀደም ሲል በዚህ በጣና ዙሪያ ያሉ ገዳማት በአንድ መምህር እየተመሩ ገዳማውያኑ እያለሟቸው ይኖርባቸው ነበርና በተለይ ደግሞ በጣና ገዳም በጣና ቂርቆስ አንድነት ገዳም ውስጥ ስትተዳደር የነበረች ገዳም ናት። የአንድነት ገዳም ሆና ለብዙ ዘመናት ኖራለች። ቦታው ከጣና ዳር ነው። በተለይ ደግሞ ይህንን ቦታ ልዩ የሚያደርገው እመቤታችን ቅድስት ድንግል ማርያም በስደት ዘመኗ መድኃኒታችን ኢየሱስ ክርስቶስ ሕፃኑ ኢየሱስ ሰሎሜና ዮሴፍ በዚህ ቦታ ላይ ተገኝተው ይህንን ቦታ ባርከውታል። ወደ ጣና ቂርቆስ ስትሄድ እመቤታችን ይህንን ቦታ ባርካ በዚህ ቦታ ላይ አርፋ ስለሄደች ቦታውም ሌላ ተጨማሪ ስምም ሳይሰጠው ምዕራፈ ማርያም እየተባለ መጠራት የጀመረበትም ይህ ምክንያት እንደሆነ አባቶቻችን ያስረዱናልና እመቤታችን ያረፈችበት የበረከት ቦታ ነው። በዚህ ቦታ ላይ ቀደም ሲል አልፎ አልፎ በሳር በነበረበት ጊዜ በአንዳንድ ምክንያቶች የተወሰኑ ጊዜያት ተቃጥሎ እንደነበር አባቶች ያስረዳሉ። ነገር ግን በትክክለኛ የሆነ የተረጋገጠ ዘመንና ጊዜ የተጻፈ የለውምና እሱንን ማወቅ አልተቻለም። ቤተክርስቲያን ጥንታዊ እንደመሆኑ መጠን ገዳምም ነው። ከ1305 ዓመተ ምህረት ጀምሮ እስካሁን መስዋዕተ እግዚአብሔር እየተሰዋበት ነው ያለው። ህዝበ ክርስቲያን ሰማዕያን ወንባቢ ለዓለም ዓለም ወንዝ አሉት። ጸኒሳ እግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ በብስራተ ገብርኤል መልአክ በውእቱ መዋዕል ተንሥአት ፍጡነ ወሖረት ደወለ አይነ ከርም ወበጻት ሀገረ ይሁዳ ወዋት ቤተ ዘካርያስ ወአማታ ለኤልሳቤጥ ብእሲተ ዘካርያስ። ቦታው ላይ ብዙ ሊቃውንት የወጡበት ብዙ ሊቃውንት ተምረውም የወጡበት ታላቅ ቦታ ነውና
እንደ ሊቃውንቱ መጠን አገልግሎቱም ሰፋ ያለ ነው። በአሁኑ ሰዓት 2 የአብነት መምህራን አሉ፣ ደቀ መዛሙርትም አሉ። ቀደም ሲል ደግሞ በተለይ የዛራ ሐሙሲት የደብረ ምሕረት ዛራ ሐሙሲት ቅዱስ ሚካኤል ቤተክርስቲያን እዚህ ሐሙሲት ላይ ያለው ቅርብ ስለሆነ በዚያ የሚማሩ ደቀ መዛሙርቱ እየመጡ የሚያገለግሉበት ታላቅ ቦታ ነው። ከዚህ መካከል ብፁዕ አቡነ ሰላማ ተጠቃሾች ናቸው። በዚህ ቦታ ላይ እየመጡ ቤተክርስቲያኑን እያገለገሉ ህዝበ ክርስቲያኑን እያስተማሩ ብዙ ሊቃነ ጳጳሳት እየመጡ የሚያገለግሉበት በጉባኤ ቤት ተማሪ እያሉ እዚህ ቦታ ላይ መጥተው ህዝቡን እያስተማሩ እያገለገሉበትም ሲሄዱበት የነበረ ታላቅ ቦታ ነው። ምዕራፈ ማርያም የምትባል ታላቅ ገዳም ጥንታዊት እንግዲህ ታሪኩ እንደሚያስረዳን ገዳሙ የተመሰረተችው በ1305 ዓመተ ምህረት ነው። ማለት በ14ኛው መቶ ክፍለ ዘመን መጀመሪያ ላይ ማለት ነው የተመሰረተችው። የመሰረታትም አዛሪያስ የሚባል ታላቅ ካህን እንደሆነ ያው ታሪኩ ላይ ይገኛል። እና በዚህ ገዳም ብዙ መነኮሳት ከ500 በላይ መነኮሳት ይኖርባት እንደነበረ አጠቃላይ ለጣና ዙሪያ ላይ የሚገኙ ገዳማት ሁሉ እንደ ታላቅ መሪ እንደ ርዕሰ አድባራት ሆና ስታገለግል የኖረች ታላቅ ገዳም ናት። ዛሬም በገዳሙ ላይ እንደሚታየው ብዙ ቅርሳ ቅርሶች ይገኙበታል። የነገስታቱ የአፄ ዘርዓ ያዕቆብ የንግሥት ዘውዲቱ የተለያዩ ታላላቅ ነገስታት ቅርስ ይገኝበታል። በስጦታ መልክ ያበረከቷት ይሄ ዘውዱ መስቀሉ ከወርቅ ከናስ ከብር የተሰሩ ትልልቅ ቅርሶች የሚገኙባት ታላቅ ገዳም ናት። ግን ከጊዜ ብዛት የተነሳ ያው መነኮሳቱም ያው እየጠፉ ሲሄዱ ያው አሁን በትክክል ያው በካህናት ነው የምትገለገለው። ሆኖም ግን ጥንተ ገዳማዊነቷን ሳትለቅ ለጎብኚዎችም ለአካባቢው ሕዝብ ጥሩ አገልግሎት እየሰጠች ትገኛለች። ጣና ዳር ስለሆነ የብዙ ቅዱሳን የገዳማውያኑ መገናኛ ቦታ ነው። ምዕራፈ ማርያም መባሉን እመቤታችንም ካረፈችበት በኋላ በአካባቢው የሚኖሩ ገዳማት የሚገናኙበት እግዚአብሔርን የሚያመሰግኑበት እግዚአብሔርን የሚያመልኩበት ታላቅ ቦታ ነው እና በአሁኑ ጊዜ በቂ የሆኑ አገልጋይ ካህናት አሉ፣ ዲያቆናት አሉ። አገልግሎቱ ጥሩ በሆነ ሁኔታ እየሄደ ይገኛል። ገዳሙ ከሌሎች በጣም የሚለይበት ምክንያት አንደኛው እመቤታችን ቅድስት ድንግል ማርያም ራሷ የገደመችው ገዳም ነው። በዘመኑ እመቤታችን መጣ ቤተክርስቲያኑን ባትገነባው ይሄን ህንፃዎቹን ባትሰራም እንኳን እመቤታችን ያረፈችበት ቦታ ነው ከሌላው ልዩ የሚያደርገው። ሌላኛው ደግሞ ከዚያ ዘመን ጀምሮ እስካሁን አገልግሎቱ ሳይቋረጥ ቀጥሏልና በተለይ ደግሞ ልዩነቱ እጅግ በርካታ የሆኑ ንዋየ ቅድሳት የሚገኙበት ቦታ ነው። ሌላ ቦታ ላይ ሊገኙ የማይችሉ የብር፣ የወርቅ፣ የነሐስ፣ የመዳብ፣ የብረት እነዚህ መቋሚያዎች፣ መስቀሎች፣ ጸናጽሎች እነዚህ እጅግ በርካታ አሉ። የብራና መጻሕፍት በተለይ ደግሞ የሸክላ ነጋሪት ያሁን ሌላ ቦታ ላይ የማይገኝ የሸክላ ነጋሪት ድምፁ እጅግ በጣም ደስ የሚል በተለይ በነገስታቱ የተሰጠ ለቦታው በነገስታቱ የተሰጠ እጅግ በጣም ብዙ በርካታ ስጦታዎች አሉት። እዚህ አቡነ ሰላማ በያኔ ጊዜ ጵጵስና በመሰረቱበት ዘመን ነው። በኢትዮጵያ ላይ የመጀመሪያ ነው። ከዚያም ዘመን አንዲት የኛ ገዳም ምዕራፈ ማርያም ናት። ስለዚህ ተካይዋ ከአክሱም ተነስቶ
ያው ታቦት በራሱ መስቀል በእጁ ቃጭል በራሱ አድርጎ ነው መጥቶ ተክሎ የሄደ ተካይዋ አዛርያስ ይባላል። ቤተ እግዚአብሔሯን ገዳሟን ለመጀመሪያ ጊዜ ወደ ገዳምነት አሰይመውም ብዙ አድራጎት ያደረጉ ለመጀመሪያ ጊዜ ታላቅ አባት ተላዊ ክርስቶስ ይባላሉ። ከዚህ ተገኝተው ተገደውም ወደ ገዳመ ጻና ቂርቆስ ተገደው ሄደው ነበር። ስልጣን አልፈልግም ብለው ያው በሌሊት ወጣው እንደ ገብረ መራዊ በሌሊት ወጣው ነው። ብዙ ወደ ገዳም ሄደው እመቤታችንና ተመለስ ቅድም ነበርክባት ምዕራፈ ማርያም ተመለስ እሷን ጥለህ ቃለ መሐላ ፍርሳት ሄድን ብለው ስትላቸው ነው የመጡ። ከዛ ባዳም ሰገድ ኢያሱ ዘመነ መንግስት ነው። በያንን ጊዜ ለንጉሱ አመልክተው ምንም የሚደርስብህ ችግር የለም ሄድና ከቦታ ተቀመጥ ተብለው ነው እንደገና መጣው። ሌት ተቀን ቀን መጻሕፍቶችን ይጽፋሉ፣ ሌሊት ሰዓታት ያደርሳሉ። በረፍት ጊዜያቸው ደግሞ ውሃ ቤተ ገዳሟ በምስራቅ በምዕራብ በውሃ የታጠረች ናት። ስለዚህ ያንን ዋንዘውን ጽዱን እያተከሉ አጸዷን በሙሉ ያለበሱ እኔ አባት ናቸው። እስካለ ሲያገለግሉ ቆይተው ኋላም ጥሪታቸውን በሙሉ በገንዘባቸው በዳሪ የገዙት መሬት ነበር። ያን ሁላ ለገዳሙ አበርክተው መጻሕፍቶቿን ሁላ አርፈዋል እኔ አባት። ከዛ በመቀጠል ደግሞ ከትግሬ ተነስተው የመጡ አባ ገብረ ኢየሱስ የሚባሉ ታላቅ አባት ገጠሟት። በንግስት ዘውዲቱ የንግስና ዘመን ነው። እሳቸውም እዚህ አዲስ አበባ ድረስ በእግራቸው እየተንከለከሉ እየሄዱ ከጸላት እስከ ነዋየ ቅድሳት ከነዋየ ቅድሳት እስከ መጻሕፍት እስከ መስቀሎች ድረስ ገዳሚቱን ሲረዱና ሲያስረዱ የቆዩ ታላቅ አባት ናቸው። እሳቸውም እንደዚሁ በተመሳሳይ ሲያርፉ የተከሉትን ተክል ይግርም አካባቢ ቡና ነው በሙሉ ያንን ቡናም ለቤተ እግዚአብሔሯ ዳዊታቸውን ጥሪታቸውን መስቀላቸውን በሙሉ ለገዳሙ አስረክበው እሳቸውም አልፎ ሄደዋል። መጻሕፍቶች በርካታ ወደ 80 መጻሕፍቶች አሉ። የብራና አንድ ሰንበታሚን፣ አንድ ድጓ፣ 3 ጾመ ድጓ፣ ቢያንስ 2 አርቤት ወንጌል፣ ቅዳሴ 4፣ ተአምረ ማርያም 3፣ ንግስት ዘውዲቱ አንድ ዳዊት ባለሐረግ ነው ጽሑፍ የሆነ። ከዛ በተረፈ ከጽላት እስከ ነዋየ ቅድሳት ጽላቷም የራሷ ነው የምትገለገልበት እመቤታችን ዛሬ የንግስት ዘውዲቱ ነው። ከዛ መስቀሎች የጽላት መስቀሎች፣ የእጅ መስቀሎች፣ የመጾር መስቀል እንዳያችሁት ብር ነው። የንግስና ዘመኗን የሚያስቆጥር ዛሬም ዓመተ ምሕረቱን የሚያስቆጥር ይሄንም እንዳበረከተች ካባዎች እላቂ ነው አይታችኋቸዋል። ካባዎች አሉ፣ ቀሚሶች አሉ፣ መጎናጸፊያው ይሄም የንግስት ዘውዲቱ ነው። በተረፈ አጼ ዘርዓ ያዕቆብ ያው ብዙም ከበድ ያለ ቃል የእሳቸውን የሚጠራ የንግስና ዘመናቸውን የሚጠራ በዘም ወጣው ለማየት አስቸጋሪ ነው። በዚህ መልኩ አጼ ዘርዓ ያዕቆብም እጃቸው አለበት። ለዚህ ቦታ ደግ ናቸው። እግዚአብሔር የሰማቸው ከእግዚአብሔር ጋር የተገናኙ ንጉስ ናቸው። እግዚአብሔር በእጃቸው ታምር የሰራላቸው ለመልካ ማርያምን የደረሱ ታላቅ የኢትዮጵያ ንጉስ ናቸው እና እንደናጼ ዘርዓ ዳዊት ግማደ መስቀሉን ከኢየሩሳሌም እንደዚህ ያመጡ አጼ ዘርዓ ያዕቆብም በትክክለኛ መልኩ የእሳቸው የእጅ ስጦታም አለበት ገዳም ውስጥ እና ያው የትክልቷን ዘመን የሚጠራ ከነሐስ የተሰራ ደወላለን ከላይ ስለማይወርድ ነው እንጂ በትክክለኛ መልኩ የትክልቷን ዘመን
1305 ዓመተ ምህረት የሚል የተጻፈበት አለ። ነገስታት ይህን ያህል ያስቡላት ነበር። በአፄ ዘርዓ ያዕቆብም ልትሰራ ሊያሰሩ ኖራ ከጎንደር አመጣው ያመላለሱ ሲሉ ትራንስፖርቱ በጀልባ ነው። ያን ጊዜ የመኪና ትራንስፖርት የለም። ከጎርጎራ ከዚህ አስጭነው ነው የሚያመጡ እና መጥቶ እንደተጀመረ እዛ በኋላ ጀልባ ያን ጊዜ የእንጨት ጀልባ ነው የመሰንጠቅ ባህሪ ያለው አገልግሎቱ ሲረዝም ያ የእንጨት ጀልባ ተሁለት ተሰንጥቆ ግምስ ብሎ ሲሰጥም ምን አረጋታለሁ እንግዲህ ፈቃዱ ያልሆነውን ብለው ዳግመኛ ሳይመለሱ ቀርተው ሙሴና አሮኖች አሁንም በኖራ ነው የተሰሩት። በኖራ ነው ታዲያ የአፄ ዘርዓ ያዕቆብ ጅምር ዞሮ በጭቃ ተዛውሮ ተሰርቷል። ተላዌ ክርስቶስ የተባሉ አባት ናቸው። ድንግል ማርያም ቃል ለቃል የተነጋገረቻቸው እሳቸው ተመልሰው መጥተው ከዚህ ካደረጉት አንዱና ዋነኛው ስንክሳሮችና ወንጌሎችን ጽፈዋል። እሳቸው የእጅ ጽሑፍ አለ። ሲሞቱም ወበዛቲ ተቀርጾላቸው የረፍትና የስራቸው ነገር በስንክሳር ውስጥ ስለሚገኝ ግሩምና አስደናቂ በዘመኑ እንደ ኮምፒውተር የተጻፈ እንጂ በሰው እጅ የተጻፈ የሚመስል ነገር የለም። ስለዚህ ስንክሳር በትክክለኛ መልኩ የገዳሙ ዋና አስተዳዳሪ የጻፉት ዝም ብለው አልተቀመጡም። የሚያማባት እና በርካታ መጽሐፍቶች አሉ። እነዚህም የንግስት ዘውዲቱና አሁንም የተራዊ ክርስቶስ ስጦታ ነው። ይህ የምናየው ቤተክርስቲያን ለብዙ ዘመናት ያስቆጠረ ቤተክርስቲያን ነው። ከመቶ ዓመታት በላይ ያስቆጠረ ቤተክርስቲያን ነው። ቤተክርስቲያኑ የተሰራው እንደምናየው በጭቃ ነው። ቀደም ሲል ነገስታቱ በጡብ አንጾ ለመስራት ሲጀምሩ ያንን ማቴሪያሉን የሚያመላልስበት መርከብ አደጋ ስለገጠመው በጡብ መቅደሱ እንደተጀመረ መሰረቱ እንደተጀመረ በዚያ ማስቀጠል አልተቻለም። ስለዚህ በጭቃ ስለተጀመረ ጭቃ ቤት ስለሆነ አርጅቷል። እንጨቶቹን ምስጥ በልቷቸዋል። ስለዚህ ይህንን ቤት እዚያው ላይ መለስተኛ ጥገና ከማድረግ ውጪ ቅርስ ስለሆነ አፍርሶ መስራትም ስለማይቻል ሌላ ቤተክርስቲያን ለመስራት ያስገደደበትም ትልቁ ምክንያት ይሄ ነው። አሁን ያለው ቤተክርስቲያን አሁን ስናየው ደስ የሚል ቢሆንም ውስጡ ግን ምስጥ እየበላው ስለሆነ ህንጻ ቤተክርስቲያን መስራት አስፈላጊ ሆነ። ለዚያ ነው። በርግጥ ይሄ ቤተክርስቲያኑ አምዶች እጅግ በጣም ደስ የሚሉ ብዙ ዘመናትን አብረው ያስቆጠሩ በጣና ላይ የመጡ ደስ የሚሉ እንጨቶች ናቸው። ግን ይሄን በሙዜ አገልግሎት እየሰጠ ይቀጥልና ዋነኛው መደበኛውን አገልግሎት ደግሞ እንደምናየው መጠነኛ ስለሆነ ሊቃውንቱም በዚያው ልክ እየበዙ ስለሆነ አገልግሎቱም እየሰፋ ስለሚሄድ ሰፋ ያለ መቅደስ ሁለተኛ ደግሞ በግንባታ መሰራት አስፈላጊ ስለሆነ ነው ግንባታ የጀመረው። አዲሱን ህንጻ ቤተክርስቲያን ለመጨረስ ቀለም ያስፈልገናል። ኮርኒስ፣ የወለል ስራዎች የሴራሚክ ወይም ደግሞ ሊሾ፣ ምንጣፍ እነዚህ ያስፈልጋሉ። ከዚያ ውጭ የቆርቆሮ ጣራም ተመቷል። በርና መስኮቶችም ብዙዎች ተሰርተዋል። ትንሾች ነው የሚቀሩ። እሱ ያስፈልገናል። በዚህ ቦታ ላይ እንደ ቀደምትነቱ እንደ ታሪኩን የጠበቀ ስራም እየተሰራም አይደለም። ምክንያቱም በዓለም ላይ የሚኖሩ ኦርቶዶክሳውያን ይህንን ድንቅ ምስጢር የያዘ የእመቤታችን በረከት እስካሁን ድረስ ያለበት እመቤታችን በረድኤት ያልተለየችው ቦታ ስለሆነ ይህን ቦታ ላይ ቀሪ ስራዎችን አብረን ተረባርበን ይህንን መቅደሱን አጠናቀን ነዋየ ቅድሳቱን ጽላቱን ወደ አዲሱ ቤተ መቅደስ ማስገባት ይኖርብናል።
የሚሰሩ ስራዎች ይህ ቤተ መቅደስ ብቻ አይደለም። አሁን የምናያቸው እነዚህ ነዋያተ ቅድሳቱ ጠንካራ ደህንነቱ የተጠበቀ ሙዚየም ቤት ያስፈልጋቸዋል። እሱን ለማድረግም በርብርብ መስራት መተባበር ይኖርብናል። የምናያቸው ቅርሶች በሙሉ በትንሽ ቆርቆሮ ቤት በጎጆ ነው ያለው። ይሄ ነዋየ ቅድሳቱን ክብሩ አልተጠበቀለትም እና ሙዚየም ቤትም አስፈላጊ ነው። እዚህ የሚኖሩ አባቶችም ማረፊያ ቤትም የላቸውም። አጥሩም የምናየው ነው። ይሄ ሙዚየም የሚኖርበት በቂ አጥር እንኳን የለውም እና አጥርም አስፈላጊ ነው። ይሁን እንጂ አሁን ያው ህዝቡም ያው መስራት ስላልቻለ እንደገና ከኑሮም ከተለያዩ ምክንያቶች የተነሳ ያው ቤተክርስቲያኗ ፈርሳና ቀዝቅዛ ነው የምትገኘው። አሁን እንግዲህ ትልቅ ሰዎች እየሄዱ እየተመለከቱ ጎብኚዎችም እያዩ ያውን ስራዋ እንድትሰራ በተወሰነው መሰረት ያው ቅርሱን ሳይለቅ ጥንታዊነቷን ሳትለቅ ያው ስራዋ እንድትሰራ ሀገረ ስብከቱም ፈቅዶ እንዲሁ በጎ አድራጊዎችም ያው በተወሰነ ደረጃ ተሳትፎ እያደረጉ ስራው በመጀመር ላይ ይገኛል። ስለዚህ አንደኛ ነገር ለጎብኚዎች ወይም ቦታዋን ለመጎብኘት ለመሳለም የሚሄዱ ምእመናን ተስፋ ያገኙበታል ከጥንታዊነቷ። እንደገና ደግሞ ያው ጣና ሐይቅ ዳር ስለሆነ ስለዚህ ቦታ አሁን በመፍረስ ላይ ስለሆነች ስራው ተጠናክሮ እንዲቀጥልና ወርደሞ ሲሰራ ደግሞ የበለጠ የእንግዳ ማረፊያ ምእመናን መተው ሱባኤ የሚይዙበት በዚሁ አያይዞ መሰራት ስላለበት ሁላችሁም ይህን ሚዲያ የምትመለከቱ በውጭም በውስጥም ያላችሁ ምእመናን ይህን ቃል ይህን መልእክት አይታችሁ እጃችሁን እንድትዘረጉና የበረከቱ ተሳታፊ እንድትሆኑ የእመቤታችን የቅድስት ድንግል ማርያም ጸጋ ክብር በእናንተ ላይ እንዲሆን ያው እርዳታችሁን እንድትዘረጉ በቤተ ክርስቲያን ስምና በሀገረ ስብከታችን ስም እንደገና ደግሞ በገዳሟ በምዕራፈ ማርያም ስም ያው መልእክታችንን እናስተላልፋለን። እርዱ፣ አግዙ። ገዳሟም ተሰርታ በደንብ እንድናያት እንድናይ በረከት እንድናገኝ እግዚአብሔር ይፍቀድልን ላለው ከተጀመረ 9 ዓመቱን እየገባነ ነው። ስለዚህ እንደምታዩት የቦታ ይሄ ዝለ እንዳናፈርስ የዘላለም ክብር ያለ ስለሆነ ቱሪዝምም ከልክሎናል። ስለዚህ የተሰራበት ቦታ የተመቻቸ ስላልሆነ በግራውንድ ነው የሰራነው። ከግራውንዱ በበታች ብድር አፈር በመኪና አስጭነን መጠን አስደልለን አውደ ምህረት ልናወጣ ዝግጁ ነን። ይሄም በርካታ ንዋይን የሚጠይቅ ይቀጥለን እንደዋነኛ በሩን እንኳን ተበደርንም ተቀደምንም ያው የሞት ሽረት ብለን አሁን ሰሞኑን ላይ አስገብተናል። በር ያው ቀለም አለ በሙሉ በየተለያየው ቀለሙ ገና ነው። ምን እንግዲህ የባለ ሀገር ቤት ማስቸገሪ ነው ባንስ ያው ቀለሙ የተኩሱ ቀለም የውስጥ ዳሪው ቀለም ባጠቃላዩ እሱም 1,600 ሺህ ብር ይጠይቅብናል። ትክክል ነው እንግዲህ ገዳማ እንደምታዩት በንጮህ እስከ ባህል ቱሪዝም ድረስ እስከ ክልል ባህል ቱሪዝም ድረስ ደን ጩኸን ሳይሳካ ቀርቶ ነው እንጂ ያወጣነውም ታሪኩ አላሆን ያወጣው ታሪክ አለ። ታሪኳን ዘን በነዘዋወር ይረዳን ይልኝ አሁንም ለወደፊቱም ደግሞ ስራችን እንደምታዩት ተጀመረ እንጂ የተጨረሰ ነገር የለም። እቃዎች አሉን ዘመናትን ያስቆጠሩ እቃዎች አሁንም ምስጥ እንደምታዩት ያቃ ቤትም ሊሹ አልተቀባም። ምስጥ ከሚነሳበት ላይ ነው ሳጥኖች የቁም ሳጥኖች የጋድም ሳጥኖች እነሱ የምስጥራት ናቸው። ምክንያቱም ከእንጨት የተሰሩ ስለሆነ ማለት ነው። ቤተ ክርስቲያኗ እስካሁን ስትገለገል ቆይታለች። አሁንም በድጋሚ እየተገለገለች ነው። በደንብ ትገለገላል። ነገር ግን ከመገልገሏ ባሻገር ቤተ ክርስቲያኗ ስናድስ ለተሎ ጊዜ ለማደስ አቅም በላይ ብር ገንዘብ በማጣት ችግር ገጥሞናል። እኔ በማየው ደረጃ ምክንያቱም ደብሯ ተጀምራ ከግንባታ ላይ ቁማኔ ያለች
አሁንም በስራ ደረጃ አንድ ጊዜ ይሰራል አንድ ጊዜ ይታጎላል ይቀራል ስራው ማለት ይቻላል ስለዚህ ተለተሎ ሰው ቢረዳን የሚረዳ ሰው ብናገኝ ተለተሎ ተጨርሳ ቤተክርስቲያኗ ለፍጻሜ በተበቃልን ጥሩ ነው የእመቤታችን የቅድስት ድንግል ማርያም ወዳጆች ይህንን ቤተ መቅደስ ገንብተን ታቦቷን ጽላቷን በዚህ በአዲስ ቤተ መቅደስ እንድናስገባ በተለይ ደግሞ እነዚህ ውድ ዕቃዎች የትም ቦታ የማይገኙ ንዋያተ ቅድሳቱ በቆርቆሮ ቤት ነው በእንጨት ቤት ነው ያሉና ለነዚህ የሚሆን ሙዚየም ቤት መስራት አለበት በተለይ የእመቤታችን የቅድስት ድንግል ማርያም ይሄ ሲከለከልበት የቆየው መቅደስ ውስጡን ምስጥ እየበላው ነው እኛም ዛሬ ስንጎበኝ ምስጡን እያራገፍን ነው የጎበኘንና ተሎ ባስቸኳይ ይሄንን ግንባታ ቀሪ ስራዎቹ ትንሾች ናቸው ይሄንን ሁላችንም የምንችለውን አስተዋጽኦ አድርገን በረከቱን አግኝተን ተሳትፈን ይህችን ቀሪዋን ስራ እንድናከናውናት ሁላችሁም የበኩላችሁን እንድትወጡ አካውንቱን እዚህ ታች እናስቀምጣለን ሁላችሁም የበኩላችሁን እንድትወጡ በእመቤታችን በቅድስት ድንግል ማርያም ስም እናስተላልፋለን በዚህ መልካም ስራ የምትተባበሩ ድርጅቶች ወይም ይሄ ተርቢኖስ ሚዲያ ጥሩ ስራ ነው ዛችሁ ያለ ሽም እግዚአብሔር የባረከው እግዚአብሔር የመረጠው ሰው ነው የእግዚአብሔርን ቤት የሚሰራ እና በእግዚአብሔር ስራ ላይ የሚተባበር ይሄ ተርቢኖስ ሚዲያ በወት ከልብ እናመሰግናለን በርቱ ጠንክሩ ነው የምንለው ተርቢኖስ ማለት ያው የቅዱስ ጊዮርጊስ ያው ሁለተኛ ስሙ ነው እና የሰማይቱን ስም ነው የያዛችሁ ስም ደግሞ ያው ግብር ነው የሚመራና ስራችሁ በተርቢኖስ በሰማይቱ ስም ይገደጣል እንደገና ደግሞ ይሄንን እንደው ያው በዚህ ዘመን በወተዚያ ቦታ ድረስ ሄዳችሁ እግዚአብሔርን አምናችሁ ሰማይቱን አጋዥ በማድረግ ቦታዋን ጎብኝታችሁ ምዕመናን እንዲያውቋትና እጃቸውን እንዲዘረጉ ስላደረጋችሁ የተርቢኖስ ሚዲያንም በጣም እናመሰግናለን ስራችሁን ይባርክላችሁ እግዚአብሔር ከምዕመናን ጋራ ያላችሁን ቁርኝነት በወት እግዚአብሔር የሰመረ ያድርግላችሁ ሚዲያውን ከፍ ከፍ ያድርግልን እግዚአብሔር ይባርክልን